ሰላም ጤና ይስጥልን የሐሳብ ዴሊ ቤተሰቦቻችን በዛሬው የጂ20 ለመጀመሪያ ጊዜ በአፍሪካ ምድር ተከናውኗል። በውጥረት እንዲሁም በተስፋ ታጅቧል። ኢትዮጵያ ከ3 በላይ ጥያቄዎችንም አቅርባለች። ይህንን በዓለም ላይ ከፍተኛ ውጥረት ያስተናገደ እንዲሁም ከፍተኛ ተመልካች ያገኘ የጂ20 ስብሰባን በሰፊው እንመለከተዋለን። ዓለም አንገብጋቢና አስጨናቂ ጥያቄዎችን በሰፊው አንስቶ መክሯል። ስምምነቶችም ተፈርመዋል። አብራችሁን ሁኑ። ጂ20 ስኬታማ ነበረ። ስኬቱም የዓለም መሪዎች ስለ አየር ንብረት ለውጥ፣ ስለ ጦርነት እንዲሁም ሀገራትን እየከበደ የመጣው ከፍተኛ የተባለ የብድር ጫናንም አንስተዋል። እንዲሁም አጣዳፊ ጉዳዮችንም አንስተው መክረዋልም ተወያይተዋልም። ከዚህ ታላቅ ስብሰባ ላይ ዶናልድ ጄ ትራምፕ ቀርተዋል። ትራምፕ በታሪፍ ጦርነት እንዲሁም የንግድ ጦርነትን ፍጥጫ ውስጥ ያስነሱ መሪ ናቸው። አነጋጋሪም የተባሉ መሪ ናቸው። ዶናልድ ጄ ትራምፕ በዚህ ትልቅ ስብሰባ ላይ ቀርተዋል። Donald Trump stayed away, but that didn't stop South Africa, the host of this year's G20, from declaring this summit a success. World leaders reached an agreement on a number of pressing issues, from climate change to seeking peace where war rages. But perhaps the summit will be remembered for who wasn't there. በደቡብ አፍሪካ የተካሄደው የጂ20 ስብሰባ ላይ የአሜሪካ መቀመጫ ወንበር ባዶን ሆኖ ነበረ። በደቡብ አፍሪካ መገኘት አንፈልግም ብለዋል ዶናልድ ጄ ትራምፕ። እንዲህም ብለዋል፣ ሀገራትም እንዲገኙ አንፈልግም። በደቡብ አፍሪካ ላይ መገኘት አሳፋሪ ነው ሲሉም ጠርተውታል። የአሜሪካው ፕሬዝዳንት እነ ቻይና አሜሪካ በመቅረቷ ትልልቅ ስምምነቶችን በብቸኝነት ፈርመዋል። እንዲሁም እንደ አውሮፓ ህብረት ያሉ ሀገራት የአፍሪካን ሬር እርዝ ሚነራልንም ጭምር ተፈራርመዋል። አሜሪካ ሰፊ የተባለ የዲፕሎማሲ ክስረት አጋጥሟታል። It's the first G20 summit on the African continent taking place in South Africa, but there'll be one empty chair, that of the US President Donald Trump. He's refusing to attend over widely discredited claims that white people are being persecuted in the country. Will Trump be missed, or is this a chance for other world leaders to step up? ዶናልድ ጄ ትራምፕ ወደ ደቡብ አፍሪካ አንሄድም፣ አንድም የአሜሪካ መሪ ሊሄድ አይችልም ብሎም ተናግረዋል። ግን ምክንያታቸውን በትሩዝ ሶሻል ሚዲያቸው በግል ሚዲያቸው ላይ አስፍረዋል። እንዲህ ብለዋል፣ በጂ20 በደቡብ አፍሪካ መካሄዱ አሳፋሪ ነው። ነጮች ይገደላሉ፣ እንዲሁም ሰብአዊ መብታቸው ይጣሳል፣ መሬታቸው በህጋዊ ባልሆነ መንገድም ይቀማል ብለዋል። እንዲሁም አንድም የአሜሪካ ባለስልጣን በዚህ ስብሰባ ላይ እንዳይገኝ ብለዋል። እንዲሁም ሌሎች ሀገራትም በዚህ ስብሰባ ላይ መሳተፋችሁ አሳፋሪ ነው ብለዋል። በደቡብ አፍሪካ ውስጥ ያለውን የነጭ የጥቁር ፖለቲካን አንስተው እንደ መጠቀሚያም ተጽዕኖ እንደ መፍጠሪያም ተጠቅመውበታል። I won't be going this year. It's in South Africa. I won't be going. He went on to explain why on social media. It is a total disgrace that the G20 will be held in South Africa. Afrikaners are being killed and slaughtered, and their land and farms are being illegally confiscated. No US government official will attend as long as these human rights abuses continue. የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ቀጣይ የጂ20 ስብሰባ የምታካሄደው አሜሪካ ነች። አሜሪካ ይሄንን ስብሰባ በማካሄዷ ደስተኛ አይደሉም። እንዲሁም እንዲህ ብለዋል፣ እኔ በፖለቲካ ልምዴ መናገር የሚችለው ቦይኮት ማድረግ ወይንም ማግለልም ፑሽ ማድረግም ሀገራትን ማመነጫጨቅም ጥሩ አይደለም፣ ምንም አይነት በጎ ተጽዕኖ የለውም ሲሉ ተናግረዋል። It is unfortunate that the United States decided not to attend G20. All I can say in my experience in politics is that boycotts never really work. የአሜሪካ መንግስት መቀመጫ የሆነው ዋይት ሃውስ ለዚህ ምላሽ የሚመስል ንግግር ተደርጓል። በዚህ ምላሽ የሚመስል ንግግራቸው ላይ ራማፎሳ ንግግራቸውን አልወደድነውም ብለዋል። እንዲሁም አሜሪካ በራማፎሳ ላይ ተጽዕኖ ለማድረግም ሞክራለች። እንዲሁም የራማፎሳ ንግግርን በአይነ ቁራኛ ተመልክተናል ብሏል ኦቫል ኦፊስ። እንዲሁም የደቡብ አፍሪካ
ኤምባሲ ጋር ንግግር አድርገናል። በቀጣይ አዘጋጅ እንደመሆናችን መጠን እንዴት አድርገን እንደምንቀበልም ውይይት አድርገናል ብለዋል። እንዲሁም ግን አንድ ነገር ላይ ትኩረት አድርገው ተናግረዋል። ከጋዜጠኞች ለቀረበላቸው ጥያቄ አሜሪካ ከጂ20 መውጣት ትፈልጋለች ወይ? ለምንድነው በደቡብ አፍሪካ የቀረችው? ምክንያቱ ትራምፕ እንዳሉት ብቻ ነው ወይ ተብሎ ጥያቄ ቀርቦላቸው ነበር። እንዲህ መልሰዋል። አሜሪካ ከጂ20 የመውጣት እቅድ የላትም ብለው ተናግረዋል። Because there is not a shift. The United States is not participating in official talks at the G20 in South Africa. I saw the South African president running his mouth a little bit against the United States and the president of the United States earlier today, and that language is not appreciated by the president or his team. The ambassador or the representative of the embassy in South Africa is simply there to recognize that the United States will be the host of the G20. They are receiving that send-off at the end of the event. በደቡብ አፍሪካ የተካሄደው የጂ20 ስብሰባ አፍሪካ ስላለባት ከፍተኛ የዕዳ ጫና እንዲሁም የአየር ንብረት ለውጥ እንዲሁም ዓለም አቀፍ የሰላም ጉዳዮች በሰፊው ተዳሰዋል። አሜሪካ ባለመሳተፏ የአፍሪካን መሪዎች አሜሪካንን ዶናልድ ጄ ትራምፕን በይበልጥ በትኩረት መከታተል ጀምረዋል። እንዲሁም የብሽሽቅ የማመናጨቅ ፖለቲካ አዋጭ አለመሆኑን ራማፎሳ ተናግረዋል። Debt inequality and climate finance are just some of the issues to be discussed at South Africa's G20 summit. Trump said it was a total disgrace that the African country was hosting the meeting and has decided not to attend or send any US officials. South Africa's President Cyril Ramaphosa responded by saying that boycott politics does not work. አሜሪካንና ደቡብ አፍሪካን ምን አቃቃራቸው? ለምን በስብሰባዎች ላይ አለመገኘት እንዲሁም በተገኙ መድረኮች ላይ መጨቃጨቅ በዝቷል? ደቡብ አፍሪካና አሜሪካንን ምንድነው ሊያስማማቸው ያልቻለው? እነዚህ ሁለት ጉዳዮች በሰፊው ነጥረው ይወሳሉ። የመጀመሪያውን ጉዳይ ስንመለከት ቂመኛ የሆነው የዶናልድ ጄ ትራምፕ አስተዳደር ከዚህ ቀደም የደቡብ አፍሪካውን ፕሬዝዳንት ሲሪል ራማፎሳን ኦቫል ኦፊስ ውስጥ ድረስ ወስዶ ፍጹም ተቀባይነትና መረጃው በማስረጃ ያልተደገፈ መረጃዎችን ይዞ በሰፊው ደቡብ አፍሪካ ውስጥ ስላለው የዘረኝነት ጉዳይ እያነሳ ሲያመነጫጭቅ ነበረ። ሲሪል ራማፎሳ በብልጠት ያንን የማመነጫጨቅ ስብሰባን አልፈውታል። Death. It's a claim Trump brought up when South African President Cyril Ramaphosa visited the White House in May this year. South Africa has slammed the allegations, saying they are not substantiated by fact. President Ramaphosa says the US's refusal to attend the G20 is regrettable. ሁለተኛው በአሜሪካና በደቡብ አፍሪካ ላይ ከፍተኛ ተጽዕኖም እንዲቃቃሩም አድርጓቸዋል የተባለው የፓለስታይን ጉዳይ ነው። ደቡብ አፍሪካ የፓለስታይን ጉዳይ የዘር ማጥፋት ጉዳይ ነው፣ ይሄ ደግሞ በቃ ሊባል ይገባል ብላ ተነስታለች። ከዚህ በፊት ሲሪል ራማፎሳ የመሩት አንድ ዴሌጌሽን ይሄንን አድርጓል። እስራኤልን በዓለም አቀፉ ፍርድ ቤት ገትሮ ከሷታል። በዚህ ክስ ላይ እስራኤል በሰፊው በጋዛ ንጹሃን ላይ የጄኖሳይድ እንዲሁም መግደል በሰፊው ከቦ ማስራብን እያካሄደች ነው ብሎ በዓለም አቀፍ መድረክ ከሷታል። አሜሪካ በዚህ ፍጹም ደስተኛ አይደለችም። በእነዚህ ሁለቱ ጉዳዮች ሲሪል ራማፎሳ መንግስትና የትራምፕ አድሚኒስትሬሽን ከባድ የተባለ ፍጥጫ ውስጥ ገብተዋል። Relations between the two countries are also strained due to South Africa's pro-Palestinian stance, underscored by its International Court of Justice case against Israel concerning allegations of genocide in Gaza. በአሁኑ የጂ20 ስብሰባ በደቡብ አፍሪካ ላይ በተካሄደው ትዩ ስብሰባዎች ከ6 በላይ ስብሰባዎች ነበሩ። በእነዚህ ስብሰባዎች ላይ ዶናልድ ጄ ትራምፕን የሚያጥላላ እንዲሁም አንዳንዶቹ አስደንጋጭ የተባሉ ንግግሮች ተሰምተዋል። እንዲሁም የተናገሩ ተናጋሪዎችን ንግግራቸውን ሙሉ በሙሉ ታዳሚው በጭብጨባም ሲያጸድቅ ነበረ። የመጀመሪያው ለምን ዶናልድ ጄ ትራምፕ ወደ ደቡብ አፍሪካ አልመጣም? እንዲሁም ዶናልድ ጄ ትራምፕ የ4 ዓመት ህፃን ልጅ የሚያስበውን አስተሳሰብ ነው የሚያስበው፣ ችግር አለበት ሲሉም ገልጸውታል። እንዲሁም
እኛ ንጉስ አንፈልግም ብለውም ተናግረዋል። ዶናልድ ጄ ትራምፕ ከቅርብ ጊዜ ወዲህ በአሜሪካውያን ላይ ከፍተኛ የሆነ የንጉሳዊ ስሜት ህግን እንደልባቸው እያወጡ መለጠፍ ጀምረዋል። እንዲሁም አሜሪካውያን ተቃዋሚዎች እኛ ንጉስ አንፈልግም የሚል ተቃውሞ ሰልፍ አድርገውባቸው ነበር። ያንን ንግግር በዚዎች መድረኮች ላይ ተንጸባርቋል። እንዲሁም ሀያላን ሀገራት መሪዎች እንዲህም እያሉ ነው፣ እኛ ንጉሰ ነገስት አንፈልግም ብለዋል። ዶናልድ ጄ ትራምፕ ባይመጣ 20 ቢመጣ 21 ነው የምንሆነው ብለው ተናግረዋል። ይህ ማለት አሜሪካ በዚህ ስብሰባ ላይ ብትገኝም ባትገኝም እምብዛም ነው ብለው ሲያጥላሉ ነበረ። Why isn't Donald Trump coming tomorrow? Because he has a 4-year-old mentality and he's having a tantrum. He's having a tantrum. What is the tantrum? That the rest of the world says, we don't want a king. As President Lula said, we don't need an emperor. He would come here as just one of 20 leaders or 21. የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ስለ ቡሊ አንስተው ተናግረዋል። በዚህ ንግግራቸው ራማፎሳ አንድን ሀገር ቡሪ ሊያደርገው አይገባም፣ ሊያሸማቅቀውም እንዲሁም ሊያበሻቅጠው አይገባም፣ ምክንያቱም እኛ እኩል ነን ብለው ተናግረዋል። ይሄ ንግግራቸው ለዶናልድ ጄ ትራምፕ ነው። እሳቸው እየወሰዱት ያሉት የፖለቲካ አካሄድ ፍጹም አላዋቂነት የታየበት ስለሆነም ጭምር ነው። And it basically means that there should be no bullying of one nation by another nation. We are all equal. በደቡብ አፍሪካ የተካሄደው የጂ20 ስብሰባ ላይ ኢትዮጵያ ተጋባዥ ነበረች። ኢትዮጵያ ተጋባዥ የሆነችው ባላት መልክዓ ምድራዊ አቀማመጥ እንዲሁም የጂኦፖለቲካል ስትራክቸሯም ጭምር ነው። እንዲሁም የፖለቲካ የኢኮኖሚ ያላት አቅም በቀጠናው ላይ ትልቅ በመሆኑ ኢትዮጵያ ትልቅ የተባለ ኢንቪቴሽን ቀርቦላታል። ኢትዮጵያም ጥያቄዎቿን ለጂ20 አባል ሀገራትም አቅርባለች። የጂ20 ሀገራት ላይ ኢትዮጵያ እንድትሳተፍ ተጋብዛ ነው የተሳተፈችው። የጂ20 አባል ሀገር ባትሆንም ከተጋበዙ ጥቂት ሀገራት ውስጥ ናት። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ኔልሰን ማንዴላ እንዲህ ብለው ነበር ብለው አስታውሰው ተናግረዋል። በዚህ ንግግራቸው ላይ የአፍሪካ ሰዓት ይመጣል፣ እንዲሁም አፍሪካ ትክክለኛና ኃላፊነት የሚወስድበት ሰዓት ይደርሳልን ብለው ተናግረዋል። በእሳቸው ንግግር አሁን ዓለም የጂ20 ስብሰባ ደቡብ አፍሪካ ላይ የተካሄደ ነው። እውነትም ንግግራቸው ገጥሟል። አፍሪካ የራሷን ድምፅ ማሰሚያዋ ሰዓት ደርሷል። አፍሪካ ከዓለም አቀፉ ማህበረሰብ ላይ ድርሻ እንዳላት በሰፊው እየታየ መጥቷል። Nelson Mandela said, "The time has come for South Africa to take up its rightful and responsible place in the community of nations." ኢትዮጵያ በጂ20 ባለብዙ የዲፕሎማሲ መድረክ ላይ ተሳትፋለች። ኢትዮጵያ ብዙ ተጽዕኖችን አልፋ ነው ለዚህ የበቃችው። ኢትዮጵያ እዚህ መድረክ ላይ መገኘት መቻሏ በቀጠናው ላይ ያላትን አቅም አንከር ስቴት እየሆነች መምጣቷንም ያመላከተ ጉዳይ ነው። ይሄ የብዝሃ ወገን የምንለው አይነት መልቲላተራል የምንለው መድረክ በጣም ብዙ ቻሌንጅ እየተደረገ ባለበት ግን አይ መልቲላተራል መድረክ ብቻ ነው የሚያዋጣን የሚለውን ድምጽ በስፋት የተሰማበት ነው። እንግዲህ ከዚህ አኳያ ኢትዮጵያም በደንብ ድምጿን አሰምታለች። የኢትዮጵያው ጠቅላይ ሚኒስትር ደቡብ አፍሪካ በሚካሄደው የጂ20 ስብሰባ ላይ ተካፍለው ነበረ። ስለ ኢትዮጵያ እንዲሁም ስለ አፍሪካ ስለ ሀገሪቱ ችግሮች በዝርዝር አስቀምጠዋል። ዓለም ከአፍሪካ ጋር ሊሰራ እንደሚገባ ከአፍሪካ ጎን መቆም እንደሚገባውም ተናግረዋል። እነዚህን ወሳኝ ጥያቄዎች አንስተዋል። አፍሪካ የዕዳ ሽግሽግና እፎይታ ሊደረግላት ይገባል ብለዋል። አፍሪካውያን ከፍተኛ የተባለ የዕዳ ጫና ውስጥ ወድቀዋል። ይህንንም በማስመልከት ዓለም እነዚህ ጉዳዮች ላይ ሊመክር ይገባል ሲሉ አጽንኦት ሰጥተው ተናግረዋል። First date. Ethiopia has engaged actively with the G20 common framework to unlock resources. Debt relief must translate into investments that empower people and secure the future.
including educated children, modern hospitals, and resilient infrastructure. እንዲሁም ኢትዮጵያ ከ48 ቢሊዮን ችግኞች በላይ ተክላለች። እንዲሁም አንድም ገንዘብ ያገኘች አይደለም። ዓለም አቀፉ ማህበረሰብ ከፍተኛ የካርበን ልቀት ያደርጋል። ግን ለነዚህ የአፍሪካ ሀገራት ግን አንድም ገንዘብ እየሰጠ አይደለም። የካርበን ክፍያ ይከበርም ሲሉ ተናግረዋል። Second, climate. Through our Green Legacy initiative, Ethiopians have planted over 48 billion seedlings, restoring soils, watersheds, and hope ecological restoration must become the new global investment landscapes, supported by debt for climate swaps and green value chains that reward nature and communities. ኢትዮጵያ እያከናወነችው ስላሉት ስራዎችም በዝርዝር ተናግረዋል። ስለ አረንጓዴ ኃይልም ተናግረዋል። ከጂኦተርማል ከንፋስም እንዲሁም ከእንፋሎት እስከሚገኘው ድረስ አንስተዋል። ኢትዮጵያ በቅርቡ ታላቁን የህዳሴ ግድብን ማስመረቋንም ጭምር ተናግረዋል። Energy and digital transformation. The Grand Ethiopia Renaissance Dam symbolizes Africa's renewable ambition. We are expanding into solar, wind, geothermal, and nuclear power, and we envision an Africa energy network that drives industrialization while achieving net zero emissions. ኢትዮጵያ በዲጂታል ዘርፍ ላይ የናሽናል አይዲ ዲጂታል ፋይናንሲንግ እንዲሁም ኤአይ እና አርቲፊሻል ኢንተለጀንስ ላይ በሰፊው እየሰራች መሆኑን ተናግረዋል። ኢትዮጵያ ከቅርብ ጊዜ ወዲህ የፋይናንስ ሴክተሩን የኢኮኖሚ ሴክተሩን ሙሉ በሙሉ ክፍት አድርጋለች። ኢትዮ ቴሌኮምንም ጭምር ለማጋራት ወስናለች። ይሄንን ትልቅ እምርታ ዓለም ይጠቀምበት ሲሉ ተናግረዋል። Through Digital Ethiopia, we have liberalized telecom, expanded broadband, and advanced digital finance. By 2030, we aim to complete our national digital public infrastructure, integrating IDs, payments, and data platforms to serve citizens. For Ethiopia, artificial intelligence is a tool for inclusion, helping predict droughts, diagnose diseases, and support local language, ensuring technology works for all. በአፍሪካ ውስጥ ትልቅ የዕዳ ጫና እየመጣ ነው። ግን አንዳንድ ሀገሮች ዲፎልት የሚባል ደረጃ ላይ ናቸው፣ ኢትዮጵያን ጨምሮ። ግን ድርድርና የብድር እፎይታ ጊዜ ግን ወሳኝ መሆኑን ተናግረዋል። እንዲሁም ከ9 በላይ ሀገራት ከባድ የተባለ የዕዳ ጫና ውስጥ ነው ያሉት። ዓለም በጂ20 ስለዚህ ጉዳይ ላይ ስራዬ ብሎ ሊመክር እንደሚገባም ተጠቁሟል። A few countries have defaulted and had to enter negotiations to find a way out. 9 countries are in debt distress, meaning they're struggling to pay, while more are at risk. የአውሮፓ ህብረት እንዳለው ከሆነ ባለፈው ዓመት ለንጹህ ኃይል ለግሪን ኢነርጂ 2% ብቻ ነው አፍሪካ ያገኘችው ብሏል። እንዲሁም ከ600 ሚሊዮን በላይ ሰዎች በአፍሪካ ውስጥ ኤሌክትሪክ ሙሉ በሙሉ አያገኙም ብሏል። Of the 2 trillion invested globally in clean energy last year, only 2% was in Africa, while Africa has 600 million people who have no access to electricity. We must change this imbalance. G20 የዓለምን ህዝብ 2/3 ይዛል። እንዲሁም በጂ20 ውስጥ ያሉ ሀገራት እጅግ የበለጸጉ ሀገራት ናቸው። እንዲሁም አፍሪካ ህብረትንና የአውሮፓ ህብረትም በቡድንነት ተካተውበታል። እንዲሁም የዕዳ ቀውስ ዋና አጀንዳቸው አድርገውታል። G20 members include 19 countries, some of them the richest in the world, and 2 regional blocs, the European Union and since 2023, the African Union. The group represents 2/3 of the world's population. Africa's debt crisis has been at the heart of this year's G20 agenda. ኢማኑኤል ማክሮን ማስጠንቀቂያ ሰጥተዋል። በጂ20 ስብሰባ ላይ እንዲህ ብለዋል። ቀጣይ የዓለማችን ዕጣ ፋንታ አሳሳቢ ነው ብለው አስጠንቅቀዋል። እንዲሁም ስለዚህ ጉዳይ ሲያነሱ ስለ ዩክሬንም ጦርነትም ጭምር አንስተዋል። በአሁን ሰዓት ላይ ዩክሬን፣ ሱዳን እንዲሁም የእስራኤልና የጋዛ ጦርነቶች በሰፊው አሁንም አሳሳቢ ደረጃ ላይ ናቸው። ቀጣይ የጂ20 አጀንዳ ይሄ መሆን አለበትም ሲሉ ተናግረዋል። አሜሪካ በቀጣይ ስብሰባውን ታካሂዳለች። አሜሪካ እነዚህን አጀንዳዎች ዋና አጀንዳ አድርጋ መያዝ አለባትም ብለዋል።
French President Emmanuel Macron warns its future may be at risk, not just over the US, but other divisions too, like the war on Ukraine. So what's the future of the G20 with next year's summit in the US? ቀጣዩ የጂ20 ስብሰባ በአሜሪካ ነው የሚካሄደው። የአሁኑ ስብሰባ በደቡብ አፍሪካ ተካሂዷል። አሜሪካ ደቡብ አፍሪካ ላይ ቦይኮት ስታደርግ ነበር። እንዳትሄዱ ስትል አድማ ስትነዛ ነበር። ግን በቀጣይ እሷ ጋር ነው የሚካሄደው። ደቡብ አፍሪካና አንዳንድ የአፍሪካ ሀገሮች ሊሄዱ ይችላሉ ወይ? አሜሪካ ስትፈልግ እስተ ኦቫል ኦፊስ ውስጥ ድረስ እየጠራቻቸው የምታነጋግራቸው የአፍሪካ መሪዎች ከዚህ በኋላ እንደ ከዚህ ቀደሙ ይሄዳሉ የሚለው ትልቅ ጥያቄ ፈጥሯል። እንዲሁም አሜሪካ ባለመገኘቷ ብዙ ስምምነቶች አምልጠዋታል። አሜሪካ ልትፈርማቸው ይገቡ ነበር የተባሉ ትልልቅ ስምምነቶች በቻይናና በአውሮፓ ህብረት ተፈርመዋል። አሜሪካ ሙሉ በሙሉ ከዚህ ድግስ ውጭ ሆናለች። The United States is hosting the event in Miami next year, so South Africa will be unable to do the traditional G20 handover. And with US leadership absent, how much economic progress can be made at the summit? አንዳንድ የአፍሪካ ሀገራት ብድራቸውን መክፈል አልቻሉም። ሀገራዊ ብድራቸው 33% ነበረ። ከአመታት ወዲህ እስከ 60% ደርሷል። ጋና፣ ኬንያ፣ ታንዛኒያ በከፍተኛ የዕዳ ጫና ውስጥም ወድቀዋል። Public debt has risen sharply. In 2010, African governments owed about a third of their yearly economic output. By 2020, that figure was closer to 60%, and in places like Ghana, Zambia, or Kenya, even higher. Now the bills are due, and many countries can't pay. በጂ20 ጠቅላይ ሚኒስትር አብይ አህመድ እንደተናገሩት ከሆነ ኢትዮጵያ ወደ ሁሉን አቀፍ እድገት እየተሸጋገረች ነው ብለዋል። ኢትዮጵያ በሰፊው በእነዚህ ዘርፎች ላይ እየሰራች ነው። የመጀመሪያው የፈጠራ ማዕከላትን ማስፋፋት፣ ስታርታፖችና ቡት ካምፖችን በማነሳሳት ኢኮኖሚያቸው እንዲዳብር ስራ ፈጠራ እንዲሰሩ እያደረገች ነው ብለዋል። እንዲሁም ኢትዮጵያ በኢንዱስትሪ ፓርኮች ላይ ሰፊ ልማቶችን እያከናወነች ነው። ኢትዮጵያ በዚህ ሂደቷ ላይ ከቀጠናው ትልቅ የተባለ የኢንዱስትሪ ዞኖችንም እየገነባች ነው። እንዲሁም ኤክስፖርት በኢትዮጵያ ከፍተኛ የሚባል ደረጃ ላይ የደረሰ ነው። ገበሬዎች በትራክተር እንዲሁም ውሃን በፓምፕ እየሳቡ ክረምት ከበጋ ማብቀል ጀምረዋል። እንዲሁም ወጣት የስራ ፈጣሪዎችም በሰፊው እየተደራጁ ወደ ስራ ገብተዋል። ልዩነታችን ጉልበት ሆኖናል ብለው ተናግረዋል። ግን ሀገራት አሁንም ድሃ ሀገር ተብለን እንድንጠራ እያደረጉ ነው ብለዋል። አሁን ግን ታሪክ ተቀይሯል ብለው ተናግረዋል። Ethiopia is moving toward inclusive growth. Our cities are becoming hubs of innovation. Industrial parks reshape economies. Farmers use tools their parents could never imagine. Young entrepreneurs and building businesses that were impossible to dream of a generation ago. For too long, countries like ours have been labeled fragile or poor. Yet our story is a quiet revolution of bold actions rewriting what is possible. Because growth is the achievement of people who refuse to be left behind. In Ethiopia, we have learned that inclusivity is not charity, it is efficiency. When every farmer, entrepreneur, and innovator shares in progress, the economy becomes self-sustaining. የደቡብ አፍሪካ መንግስት የሀገሪቱን ድምጽ ለዓለም አቀፉ ማህበረሰብ ጂ20 መድረክ ላይ ከፍ አድርጎ ለመናገር ቃል ገብቷል። ይህ ማለት አፍሪካ በአሁን ሰዓት ላይ የያዛት ውስብስብ የዕዳ ጫና እንዲሁም የኢንቫይሮንመንታል ክራይሲስንም ጭምር በእነዚህ መድረኮች ላይ ይንጸባረቃል ተብሎ ይጠበቃል። South Africa's government has declared this G20 Africa Summit, promising to raise the continent's voice on the international stage. High up on the agenda is Africa's debt crisis. 2 in 3 Africans are living in a country whose government is spending more on paying debt than on healthcare and education. በ2010 ሀገራት በርካሽ ይበደሩ ነበር። እንዲሁም በርካሽ የተበደሩትን ለብዙ ሀገራዊ ልማቶች ይጠቀሙበት ነበር። ግን ከዛ ወደዚህ ግን ስንመለከት እንደ ኮቪድ-19 ያሉ ትልልቅ ወረርሽኞች፣ ጦርነቶች፣ የዋጋ ግሽበት እንዲሁም በዓለም አቀፍ ደረጃ እየጨመረ የመጣው የወለድ ምጣኔ እንዲሁም
አፍሪካ ላይ ከፍተኛ የተባለ ኢኮኖሚያዊ ቀውስ አምጥቷል። አፍሪካ በዚህ ሰዓት ላይ ብድር መክፈል አልቻለችም። እንዲሁም የትኛውንም አይነት ብድር መውሰድም አልቻለችም። የህዝብ ቁጥር በከፍተኛ ሁኔታ በአፍሪካ ውስጥ እየጨመረ ነው። እንዲሁም የአየር ንብረት ለውጡ የአፍሪካን ግብርና እየጎዳው ነው። አፍሪካ ሰፊ የተባለ አካሏ አርቢና እንዲሁም በግብርና የሚተዳደር ነው። የዚህ ኢንቫይሮንመንታል ክራይሲስ በደንብ እያገኘው ነው ተብሏል። Borrowing in the 2010s, borrow cheap, invest, grow and pay back. Well, a lot's happened since then. The pandemic, the war in Ukraine, inflation, rising global interest rates and shocks to the commodity markets which African countries rely on. So they're not earning enough money to pay their old loans and new borrowing is more expensive. Meanwhile, domestic costs are rising, populations are growing, climate disasters are hitting harder and people need healthcare and education. በጂ20 ላይ አንድ ጉዳይ ነጥሮ ወጥቷል። ይሄ ጉዳይ ዓለም ወደ ዝቅተኛ ካርበን መሸጋገር አለባት፣ ግሪን ኢነርጂን መጠቀም አለባት። ይህ ካልሆነ ግን ዓለም ከዚህ በኋላ የምትሸከመው ችግር ከባድ ይሆናል ተብሎ ይጠበቃል። ይሄንን ካላደረግን ልዩነታችን ይሰፋል። እንዲሁም አንዳንዶች የመኖር ያለመኖር ጥያቄ ውስጥ የሚገባሉ ተብሎ ይጠበቃል። Centuries, the extraordinary growth of global economy has been achieved at the expense of the very resources on which we now know that unless we change course urgently for that matter, as well as resolutely, the conditions of life on this planet will become intolerable. The move to a low-carbon economy cannot be delayed. Indeed, it must be accelerated. የሐሳብ ዴይሊ ቤተሰቦቻችን የዛሬው ይሄን ይመስል ነበር። በቀጣይ እስከምንገናኝ ሰላም ሁኑ።